ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። እንደ ብልጽግና ሹማምንት አባባል ህጋዊ ድሃ ተደርጓል። ከየትም ማለት የመንግስት ኃላፊነት ነው። ፓርላማው ድምቀት ከመጪው ሀገራዊ ምርጫ ራሳቸውን አገለሉ። ክልሎች ያሉ ጦርነትና ግጭቶች አሁንም ተባብሰው በመቀጠላቸው ብዙዎችን እየጎዱ ነው። አንድ አይነትነት የሰፈነበት በተፎካካሪ ፓርቲዎች በኩል ጥቂቶች ብቻ የሚገኙበት ፓርላማ በቀጣዩ ዙር ሀገራዊ ምርጫ ዶክተር ደሳለኝ ጫኔን አይመለከትም። የተከበሩ አፈ ጉባኤ ምናልባት ኦፍ ዘ ስክሪፕት ብሄድ እንደ ዶክተር አሸብር ይታገሱኛል። ፓርላማ መቀመጤ ትርጉም የለሽ ነው ሲሉ ምክንያታቸውን ያስረዱት የአማራ ብሔራዊ ንቅናቄ አብን ተወካዩ ዶክተር ደሳለኝ ጫኔ አጠብቁኝ ሲሉ በቀጣዩ ሀገራዊ ምርጫ እንደማይወዳደሩ አቋማቸውን ከወዲሁ አሳውቀዋል። ይህንኑ የዶክተር ደሳለኝ ጫኔን ውሳኔ በተመለከተ የተለያዩ የፖለቲካ ሊቃን የተለያዩ አስተያየቶችን እየሰጡ ይገኛሉ። ከነዚህ አስተያየት ሰጪዎች መካከል አንዱ የሆነው ጀዋር መሐመድ ፓርላማ አባሉን ውሳኔ በማድነቅ በገዢው ፓርቲ አባላት ብልጫ የተወሰደበት ፓርላማ የተቃዋሚዎችን ድምጽ ማጣቱን በፌስቡክ ኦፊሻል ገጹ ላይ አስፍረዋል። የህዝቡን ጥያቄዎች ማቅረብ ፕራግማቲዝም እንጂ ጨለምተኝነት ሊሆን አይችልም። የመገናኛ ብዙሃኑስ ምን አሉ? የዶክተር ደሳለኝ ጫኔን ከምርጫ ራስን ማግለልን አስመልክቶ አንጋፋው ቢቢሲ የሚከተለውን ዘገባ አስነብበዋል። ወለል በታች ያለን ሰው መንግስት እንዴት የገቢ ግብር ይጠይቃል? የፓርላማ አባሉ ዶክተር ደሳለኝ ጫኔ ለፍትሃዊ ምርጫ ምቹ መደላደል ባለመኖሩ እጩነት እንደማይቀርቡ አሳውቀዋል። በህዝብ ተወካዮች ምክር ቤት ስብሰባ ላይ ጠንካራ ጥያቄዎችንና ትችቶችን በመሰንዘር የሚታወቁት የፓርላማ አባሉ ዶክተር ደሳለኝ ጫኔ መጪው 7ኛው አጠቃላይ ምርጫ ላለመወዳደር መወሰናቸውን አስታውቀዋል። ዶክተር ደሳለኝ ከዚህ ውሳኔ ላይ ካደረሷቸው ምክንያቶች አንዱ ነጻ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩ እንደሆነ ገልጸዋል። በ2013 ዓ.ም በተካሄደው ምርጫ ተቃዋሚውን የአማራ ብሔራዊ ንቅናቄ አብንን ወክለው ወደ ህዝብ ተወካዮች ምክር ቤት የገቡት ዶክተር ደሳለኝ ጫኔ ይህንን ውሳኔያቸውን ያሳወቁት ትናንት ዓርብ ጥር 29 ቀን 2018 ዓ.ም በፌስቡክ ገጻቸው ባሰፈሩ ጽሑፍ ነው። ዶክተር ደሳለኝ በ6ኛው አጠቃላይ ምርጫ የባህር ዳር ከተማን ወክለው ከተመረጡ በኋላ ከ2014 ዓ.ም መጀመሪያ አንስቶ በሀገሪቱ ህግ አውጪ ምክር ቤት አባል ሆነው ቆይተዋል። ምክር ቤት አባሉ በመጪው ግንቦት ለሚካሄደው ጠቅላላ ምርጫ በእጩነት ስለመመዝገብ አለመመዝገባቸው መራጮች ከደጋፊዎችና ከመገናኛ ብዙሃን በተደጋጋሚ ጥያቄ ሲቀርብላቸው መቆየቱን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው ጊዜ ሰሌዳ መሰረት ጥር 1 ቀን የጀመረው እጩዎች ምዝገባ በመጪው የካቲት 1 ቀን ይጠናቀቃል። ቀድሞ በሊቀመንበርነት ጭምር ከመሩት አብን የለቀቁት ዶክተር ደሳለኝ ሌሎች ፓርቲዎችን ወክለው በመጪው ምርጫ እንዲወዳደሩ ጥያቄ ቀርቦላቸው እንደነበር አመላክተዋል። አንዳንድ ፓርቲዎችም ባህር ዳር ሆነ አዲስ አበባ በፈለጉት ቦታ በእጩነት እንዲቀርብ ድሉን ሰጥተውኝ ነበር ብለዋል። በግል እጩነት ቀርቦ የመወዳደር ሀሳብንም በጥልቀት እንዳሰቡበት አስረድተዋል። ሆኖም ግን በመጪው 7ኛው ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለህዝብ ይፋ ማድረግ እፈልጋለሁ ሲሉ ውሳኔያቸውን አሳውቀዋል። ዶክተር ደሳለኝ ከዚህ ውሳኔ ላይ እንዲደርሱ ያደረጋቸው ዋና ምክንያት በአሁኑ ወቅት ሀገሪቱ ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ እንደሆነ በጽሁፋቸው ገልጸዋል። ከዚህ ጋር በተያያዘም ሁለት ጉዳዮችን በምክንያትነት አንስተዋል። ቀዳሚነት የጠቀሱት ነጻ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩ ነው። ተጨማሪም እስካሁን በህዝብ ተወካዮች ምክር ቤት በነበራቸው ቆይታ በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለህዝብ የማበረክተው የረባ ጥቅም የሌለው መሆኑን ተረድቻለሁ ብለዋል። በመጪው ሰኔ የሚያበቃው የአሁኑ የህዝብ ተወካዮች ምክር ቤት ስልጣን ዘመን እስኪጠናቀቅ ድረስ ባሉት ጥቂት ወራት የኢትዮጵያ ህዝብ እንደራሴነት ተግባራቸውን አከናውነው የአገልግሎት ጊዜያቸውን እንደሚያጠናቀቁም አስረድተዋል። ዶክተር ደሳለኝ እስካሁን በነበራቸው ቆይታ ያልተቆጠበ ድጋፍ፣ ፍቅር፣ አክብሮትና ጽኑነት ሳይቶኛል ላሏቸው የባህር ዳር ከተማ ነዋሪዎች፣ ለመላው አማራ ህዝብና ለኢትዮጵያውያን ወገኖች ምስጋናቸውን አቅርበዋል። ባለፉት ዓመታት በህዝብ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ከተማ ህዝብ ተመርጬ እናንተን ወክዬ ለህዝባችን ሀቀኛ ድምፅ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛልም ብለዋል። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።